ማሽን ወገናችን ኢብራሂም ማንን አዘዘ? ልጁን አዘዘ። ይታይሻል። ኢብራሂም ማንን አዘዘ? ልጆቹን አዘዘ። ልጆቹን አይሽ አይደለ? ስለዚህ ኢብራሂም ሊሞት ነብዩ አብርሃም ሊሞት ማደረገ ለልጆቹ አስተምሮ አለፈ። ያዕቆብ እንደዚሁ ልጆቹን አዘዘ። አይሽ አይደለ? ገዛላችሁ ባለ ጊዜ ቀራቢዎች ነበራችሁና አላመለካችሁ አልነበራችሁም ማለት። ስለዚህ እርሱም ማለት አይሁድ ወይም ሶሪ አንቀጹ ስለ አይሁድ እና ክርስቲያን። እሺ አይሁድ ወይም ክርስቲያን ሆኖ ቅኑን መንገድ ትመራላችሁ አሉ። ምን አሉ ሰዎች? እናንተ ክርስቲያን ሆኑ አሉ። አይደለም ማለት አይደለም፣ ክርስቲያን መሆን አይደለም የሚያድነው አለ። አይደለም ታዲያ ደስ ይላል። የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን፣ ከአጋሪዎችም አልነበረም ማለት። የምን ሃይማኖት እንከተላለን? እቺ ሰማሽ ነው? ያ እየሰማሁህ ነው፣ እያዳመጥኩ ነው። የምን ሃይማኖት እንከተላለን ላይ ታተሽ ከሆነ የኢብራሂምን ሃይማኖት እንከተላለን አይደለ? ያ አሁን ኢብራሂም ምንድን ነበር? ከአንድ ማለት ኢብራሂም ምንድን ሃይማኖት ከተባለ ደግሞ ተመከቺ ማለት ነው። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ሙሉ መጽሐፍ ቅዱስ ላይ የት ላይ ነው አብርሃም ክርስቲያን ነው የሚለው? እኔ አንብቤ ሳይሆን ያኔ ስብከትም ሆነ ትምህርትም ስናዳምጥ ያደግነው እንደዛ ስለሆነ የሚያስተምሩን እንደዛ አብርሃም ማለት ኢብራሂም ማለት እንደሆነ። ኢብራሂም ማለት ራሱ እኔ እዚህ ነው የሰማሁት፣ አብርሃም ነው የማውቀው። አብርሃም ማለት ደግሞ ያው ክርስቲያኖች የሚጠቀሙት ቃል ወይም ደግሞ ከኛ ወስደው ነው የሚሉት እነሱ። እኔ ለዛ ነው ከኛ ነው ወስደው። በአረብኛ ምን ይባላል? አረብ ክርስቲያኖች አብርሃም ማን ብለው ይጠሩታል? ለምሳሌ ክርስቲያኖቹ እኔ እንጃ አላውቅም። ኢብራሂም እኔ አላውቅም ነው እኮ የሚሉት። ማን ሊሉት ይችላሉ? ማለት ያ ቋንቋ ሊንጉስቲካል ዲፈረንስ ነው ያለው፣ ቋንቋዊ ልዩነት ነው ያለው እንጂ ሊንጉስቲካሊ ነው ራሱ። በአማርኛ ኢብራሂም ይባላል፣ በአማርኛ አብርሃም ይባላል፣ በአረብኛ ደግሞ ኢብራሂም ይባላል። በአማርኛ አብርሃም ይባላል፣ በአረብኛ ኢብራሂም ይባላል። እስቲ ክርስቲያን ባይብል ላይ የአረብኛ ባይብል ላይ ምን ይላል? አብርሃም ማን ይለዋል? የራሳችሁ እስቲ አውጣው፣ እናውጣላት እና እናሳያት እስቲ። አረብኛ ባይብል አለ ኢምራን? ከፍቻለሁኝ ኡስታዝ አለኝ፣ ግን ጥቅስ ስጠኝ አንተ። እሺ እሺ፣ ኦሪት ዘፍጥረት እንዴት ልቀይረው? አረብኛ ወይ ማቴዎስ አንዳንድ ግባ። ማቴዎስ መታ አንዳንድ። እሺ ያው እንደዚህ ይላል። ሀዛ ነሰቡ የሱዕ አልመሲህ እብነ ዳውድ እብነ ኢብራሂም ይላል። ሀዛ ይሄ ነሰብ የሱዕ የኢየሱስ የመሲሁ ዘር ሐረግ ነው። እብነ ዳውድ የዳዊት ልጅና የኢብራሂም ልጅ ነው። ኢብነ ኢብራሂም ዳውድ ዳዊት ነው፣ ግን ዳውድ ነው የሚለው አረብኛው ራሱ ማለት ምንድን ነው? ይሄ የሊንጉስቲካል ዲፈረንስ ነው፣ ቋንቋው ነው የሚለያይ። አረብ ክርስቲያኖች ኢብራሂም እያሉ ነው የሚጠሩት። ያው ኢብራሂም ነው የሚለው ባይብሉ ራሱ አረብኛ ባይብል። ግልጽ ነው። ያ እየሰማሁ ነው፣ እያዳመጥኩ ነው። እየሰማሽ ብቻ ሳይሆን እያዳመጥሽ ነው። ጎበዝ ነሽ ማሻአላ። አልጨረስኩም። አንድ ጥያቄ ያለኝ ይቅርታ። ኢየሱስ ክርስቶስ እሺ፣ ሶሪ ሰዓት ፈጀውባችሁ። ኢየሱስ ክርስቶስ ወደ እስራኤል አገር ሲላክ ወይም ደግሞ ሲያስተምር እስልምናን ያስተማረው ማለቴ ማስረጃ አለ? ኢስላም ማለት ምንድነው? ትምህርቱ ማለት ኢስላም ማለት እና ሙስሊም እስላም ማለት እኔ እንደማውቀው አንድን አምላክ ብቻ ማምለክ ማለት ነው።
እሱ ያስተማረው ትምህርት ምንድን ነው ነው? አሁን እንደዛ አንዳንድ ነገሮችን እንስጥሽ። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ያወጣላት። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እና አንብብላት። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ኦኬ። ኢየሱስም መልሶ አለው ከትእዛዚቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ስለዚህ ጌታ አምላካችን አንድ ጌታ ነው የሚለው ታላቁና ፊተኛው ትእዛዝ ነው። ይህንን ያስተማረው ትእዛዝ ብሎ ያስቀመጠው ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ያወጣላት። እሺ ኢየሱስ የተሰጠው ትምህርት ይሄ ነው። ይሄ ትምህርት አለ የምለውና የምናገረው ትእዛዝ ሰጠኝ። ትእዛዙም አለ የዘላለም ሕይወት ናት። አንድ ሰው የዘላለም ሕይወት ማግኘት ከፈለገ አምላኩ ለኢየሱስ የሰጠውን ትእዛዝ መጠበቅ አለበት። ያ ትእዛዝ ምንድን ነው? እስራኤል ስማ፣ ጌታ አምላካችን አንድ ጌታ ነውና የሚል ይህንን እያስተማረ አንድም ሶስትም ብሎ አስተምሯል? አላስተማረም። ከአይሁዳኖች የተለየ ትምህርት አስተምሯል ኢየሱስ ሲመጣ? ማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ይኸው ስክራይበሩ ጸሐፊው የብሉይ ኪዳን አዋቂው በጣም ደስ አለው። ምን አለ? ቁጥር 32 ላይ ይሄ ጌታ አምላካችን አንድ ጌታ ነው ብሎ ሲያስተምር ኢየሱስ ካለው የተለየ አንድ ነው ብሎ ነቢያቶችም የሰበኩትም ሐዋርያቶችም የሰበኩት አንድ ነው ብሎ ነው ያስተማሩት። ኢየሱስን የላከው አንድ ነው ተብሎ ነው የተባለ። አንድም ሶስትም ብሎ ያስተማረ የለም። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ አየሽ፣ እኔ በማዕፀን የፈጠረ እርሱን የፈጠረ አይደለምን? በማዕፀን ውስጥ የሰራን አንድ አይደለምን አለ። አንድ ነው የሰራን አለ። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ሁሉም ይጉድ ለምንድን ነው እኔን ቸር ምትለኝ? ዜር ኢዝ ኖ ጉድ በት ዋን ዛት ኢዝ ጋድ አለው። ከአንዱ አምላክ በስተቀር ቸር የለም አለው። ራሱን አውትሳይድ አድርጎ አንድ አምላክ ብሎ ያስቀመጠው ሌላ ኢየሱስ ክርስቶስን የላከው ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ማለት ነው። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ብሎ ነው ያስቀመጠው። ኤፌሶን ምዕራፍ 4 ቁጥር 4 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ አንድ አምላክ የሁሉም አስገኝ ወይም አባት አለ ብሎ ነው ያስቀመጠው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ማለት ነው። አንደኛ ጢሞቴዎስ
ምዕራፍ 2 ቁጥር 5 ላይም አንድ እግዚአብሔር አለና አለ። በአንድ እግዚአብሔርና በሰዎች መካከል ያለው መካከለኛ አንድ አለ አለ። እሱም ሰው የሆነ ኢየሱስ ክርስቶስ ነው አለ። ሰው ነው ያለው መሀል ላይ ነው ያለው። ያዕቆብ ምዕራፍ 2 ቁጥር 19 ላይ አጋንንትም እግዚአብሔር አንድ እንደሆነ አንተም ታምናለህ፣ አጋንንትም አንድ እግዚአብሔር እንዳለ ያምናሉ፣ ይንቀጠቀጣሉ አለ። ያዕቆብ ምዕራፍ 2 ቁጥር 19 ላይ ያዕቆብ ምዕራፍ 2 ቁጥር 19 ላይ ቁጥር 19 ላይ። ስለዚህ ብዙ ቦታ ባይብል ላይ ብትመለከችው አንድ አምላክ እያለ ነው የሚናገረው እንጂ አንድም ሶስትም ብሎ አላስተማረም። ይሄን ይመስላል ባጭሩ። ኦኬ፣ በጣም አመሰግናለሁ። አታውርደኛ እንዴ? እሺ ቀጥሉ። ሌሎቻችሁ ካላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ጀዛከላሁ ኡስታዚ። ከቁርአን ለመጨመር ክለ ወገናችን ተመልከች። ኢብራሂምም መጨመር ይችላል። ኢብራሂም አለ። ኢብራሂም ቀጥል። ኢብራሂም ይቀጥላል። ካንተ ቀጥል። አይ ኢብራሂም ካለ ሀይብ ይቀጥል ኢንሻአላህ። ችግር የለም። አይ አብሽር ይቀጥላል። ቀጥልና ኦሬዲ ከተካከለ ይህን አንቀጽ ተመልከቱ። ኢሳ አለይሂ ሰላም ምን አለ? አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛ መንገድ ነው አላቸው። ለሐዋርያት ለሰዎችም ብሎ አስተማሪ ኢሳ አለይሂ ሰላም አላህ ጌታዬና ጌታችሁ ነው፣ ስለዚህ እሱም ብቻ ተገዙ አለ። ቁርአን ላይ የምትመጪ ማለት ነው። ቀጥሎ እንዴ? አዎ፣ አይ እኔ ምንም የምጨምረው ነገር የለምና ትልቁ ነገር ያው ኢሳ አለይሂ ሰላም ሰው ስለመሆኑ ግልጽ ነገር ነው። በቃ ሰው ነው። በቁርአን ላይ አላህ Subhanahu Wa Ta'ala ብዙ ቦታ ነግሮናል ማለት ነው። ስለዚህ አሁን ለምሳሌ በአጭሩ ማለት ነው ምን አለ በሱረቱል መርየም ምዕራፍ 19 ቁጥር 33 ላይ ወሰላሙ ዐለይሂ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ እያለ ያው እንደሚሞት ይናገርና ከዛ በኋላ እነዚህ ነገሮች ብዙ ነገሮች ናቸው። ያው ዝም ብዬ ለመነካካት ያክል አልኩኝ እንጂ በዋነኝነት ፖይንቱ ምንድነው አምልኩኝ ያለበት ስለሌለ ታዲያ ማን ነው አምልኩ ያለው ከተባለ አንድ አምላክ አለ። ያ ኢየሱስንም የሰው ልጆችንም የፈጠረውን አንዱን አምላክ ብቻ አምልኩ በማለት እንዲህ በማለት ይናገራል። ማለት ለምሳሌ ምን አለ መሰለሽ በሱረቱል ኢምራን ምዕራፍ 3 ቁጥር 49 ላይ ወረሱለን ኢላ በኒ እስራኤል አለ ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁ አለ። አኒ ቀድ ጂእቱኩም ቢአየቲን ሚን ረቢኩም እኔ ከጌታዬ ለእናንተ በተአምር መጣሁላችሁ አለ። ከዛ አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር እኔን ለእናንተ እንደ ወፍ ቅርጽ እፈጥራለሁ አለ። እንደ ወፍ ቅርጽ አንቺ ወፍ ቅርጽ መፍጠር አያቅትሽም፣ እኔም አያቅተኝም፣ የታወቀ ነው። ስልክን የመሰለ ዲዛይን እንኳን እየሰራ ነው ሰው። ከዛ በኋላ ምን አረገ? አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር ልክ እንደ ወፍ ቅርጽ እፈጥራለሁ አለ። ከዛ ግን ፈአንፉኹ ፊሂ አሁንም እነፋበታለሁ አለ። መንፋት እኔም አያቅተኝም፣ እፍ ማለት አያቅተኝም። ችግሩ ግን እሱ ሳይሆን ምን አለ? ፈየኩኑ ጠይራን ቢኢዝኒላህ በአላህም ፍቃድ ወፍ ሆኖ ይበራል አለ። በማን ፍቃድ? በአላህ ፍቃድ። እንዲሁም ወብሪኡል አክመሀ ወልአብረሰ ወኡሒል መውታ ቢኢዝኒላህ አይነ ስውራንን ለምጻሞችን አሽራቸዋለሁ በማን? በአላህ ፍቃድ። ሙታንን አስነሳለሁ በማን ፍቃድ? በአላህ ፍቃድ አለ። ከዛ የምትበሉትንም ቤታችሁ የምትበሉትንም ነግራችኋለሁ፣ የምትደብቁትንም ነገር ነግራችኋለሁ ቤታችሁ በማን ፍቃድ? በአላህ ፍቃድ። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አለ። ይሃችሁ ነው እንግዲህ ከአላህ እኮ የሆነ ተአምር መሆኑን ይናገራል። እሺ ወረድ አድርግልኝ እስቲ ኢምራን አንዴ እሱ ጋር። ከዛ ቁጥር 51 ላይ ምን ይላል? ያው አላህ ጌታዬና ጌታችሁ ነው አለ። አየሽ፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው አለ። በቃ ይሄ በተአምር ያመጣው ዱንያ ላይ እንዲኖር አድርጎት በተአምር ፈጥሮት ያመጣው አንዱ አምላክ ምንድነው? የኢሳ አንድ አምላክ ነው። ጌታዬና ጌታችሁን ተገዙ የሚል ለዛ ነው ኢየሱስ ራሱ ባይብል ላይ ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን እያለ ይናገር ነበረ? አምላኬና አምላካችሁ አባቴና አባታችሁ እያለ ለሰዎች ይናገር ነበር። ልክ እዚህ ጌታዬና ጌታችሁ እንደሚል ማለት ነው። ስለዚህ የአንድ አምላክ አለ። ኡስታዝ ቀደም ዝርዝር አድርጎ የነገረሽ አንዱ አምላክ የሚመለከው የኢሳ የሁሉም ነቢያት የአባቶቻችን ሁሉ አምላክ ነው ማለት ነው ተግባባን? ስለዚህ ያኔ መሰለ ያው ብዙም የሚጨምረው የለም የሚጨመርም የለው ነገሩ። ኦኬ አመሰግናለሁ ኡስታዝ። እና እስልምና መቀበል እፈልጋለሁ። ጨርሻለሁ ጥያቄ። ማሻአላህ
በጣም የምን ያጠበኩም ዛሬ አሁን እንትን ትያለሽ ሻዳ ትይዣለሽ። ወገናችን መጀመሪያ እስልምና ያልተቻችሁን ነገር ንገሪ። በመጀመሪያ ደረጃ ከበፊቱ ማለት ነው በጣም ጥያቄ ይፈጠርብኝ ነበረ ውስጤ። ማለቴ ቤተሰቦቼ ክርስቲያን ናቸው። መለሱልኝ። እስኪ ራስሽን ጠይቂ፣ ይሄ እንዴት ሆነ? ኢየሱስ ክርስቶስ አምላክም ሰውም እንዴት ሊሆን ቻለ? ይሄ ነገር እስኪ ውስጥሽን ጠይቂ፣ ተረጋጊና ራስሽን አረጋጊና በቃ ትክክለኛውን ፈጣሪሽን ፈልጊ ብለውኝ እና በዛ ምክንያት በቃ ራሴን መጠየቅ ጀመርኩኝ። በዛ ምክንያት ወደ እስልምና ላጣራ ወይም ደግሞ ጥያቄ በቃ መጠየቅ የጀመርኩት። ማሻአላ በጣም ደስ ይላል። ስለዚህ እስልምና ያሉት ነገሮች በሙሉ ገብቶሻል አይደለ? ስለ እስልምና አዎ ገብቶኛል። ማሻአላ ዋናው እሱ ነው። አልሐምዱሊላህ። ያው እስልምና ባጭሩ ለመንገድ ያክል ያው ቁሉ ላኢላሃ ኢለላህ ቱፍሊሁ ነው። ከአላህ ውጭ የሚመለክ አምላክ የለም ብለው ትድናላችሁ ነው። የመዳን መንገድ አንድ አምላክ ብቻ ነው። አንድ አምላክ የሚያመልክ ሰው ይድናል ነው ጥሪያችን እና ማሻአላ አንቺም ወደዚህ ብርሃን ለመምጣት መፈለገች ራሱ ደስ ይላል። ያው ውስጥ ሻም ነው አይደለ? ውስጥ አሁን ሳምኝ እርግጠኛ ሆኜ ነው። በጣም ደስተኛ ነኝ። የምር እኔ የምለው አብረን በልሽ ኢንሻአላህ። አሽሃዱ አላ ኢላሃ አላ ኢላሃ ኢላላህ አይዞሽ ተረጋግተሽ በይ። አይ ቆይ መጀመሪያ ተረጋጋ። ደስታው ራሱን ስለሚያውቅ አንድ ረጋ በይና ኢንሻአላህ። እህቴ እኔ ምን እንደገብሽ እሺ። ቅርታ አንዴ ኔትወርክ አቋርጦኝ ነው። ኔትወርኩ ነው የያዘኝ። እሺ ድገም አስደግማት ይሙራዬ። አይ ኡስታዝ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን የእስልምና ብርሃን ይዘሻ ወደ እስልምና መተሻል ኢንሻአላህ። አዶ በአማርኛ ደግሞ ምን በለው፣ በአማርኛ ደግሞ ልድገምልሽና እኔ ጋር ኢንሻአላህ። ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። የአላህ ባሪያና መልእክተኛ እንደሆኑ መሰክራለሁ። ነብዩ ኢሳም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ነብዩ ኢሳንም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ።
ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከጨለማ ወደ ብርሃን የነቢያትን መንገድ ልብሽን የሚያረጋጋውን ወደፊትም በዚህም ዓለም በቀጣይም ደስተኛ የሚያደርግሽን መንገድ ይዘሻል። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ መን ቃለ አሽሀዱ አን ላ ኢላሀ ኢለላህ ወሙሐመዱን ረሱሉላህ ከማ ቃል ደኸለል ጀነ ብለው አንድ ሰው በልቡ አምኖ አሽሀዱ አን ላ ኢላሀ ከአላህ የመለክ አምላክ እንዲህ ለመሰክራለሁ ያለ ከሆነ ነብዩ መሐመድ የአላህ ባሪያና መልእክተኛ መሆናቸውን ካመነ የብርሃን መንገድ የጀነት መንገድ ያዘና በጣም ደስ ያለውት አሁን አንቺ ከጨለማ ወደ ብርሃን መተሻ ሙስሊም ሆነሻል ማለት ነው። ኢንሻአላህ ያው አንድ ሰው ሙስሊም ከሆነ በኋላ ታውቃለች ብዙ ነገሮች ይጠበቁበታል። ኢንሻአላህ አሁን ጀምርብሽ ግዴታሽ ማለት ነው። ያው መጀመሪያ ልነግርሽ የሚፈልገው ነገር ምንድነው እህቴ፣ ከዚህ በኋላ አንቺ ንጹህ ነሽ፣ ምንም ኃጢአት የለብሽም። ቁርአን ራሱ ምንድነው ያመለካችሁ ምንድነው ይغفر له ما قد سلف አለ። ያለፈው ነገር በሙሉ ተምሮልሻል። በቃ ያለፈው ታሪክሽ ተምሯል ሙሉ። ከዚህ በኋላ እንደ ንጹህ ልጅ ነሽ፣ ምንም ኃጢአት የለብሽም። ከዚህ በኋላ ትማያለሽ ከኛ ጋር ሆነሽ እና በጣም ኢንሻአላህ ብዙ ነገሮች አሉ በኋላ እነግርሻለሁ። ግን እኔ ልነግርና ይቀጥል ኡስታዞች ስላሉ ማለት ነው። እና እኔ በራሴ ራሱ በጣም ደስ ብሎኛል። ለምን አንድ ሰው ከጨለማ ወደ ብርሃን ሲመጣ ትልቅ ነገር ነው። በዓለማችን ትልቁ ነገር የሚባለው ይሄ ነው። አንድ ሰው ፈጣሪውን ሳገኝ ፈጣሪውን ረስቶ ፈጣሪውን አጥቶ ፈጣሪውን ሳገኝ ከዚህ በላይ ደስታ የለምና እኔ በራሴ በጣም ደስ ብሎኛል። ወቅቲ እንኳን ወንድሜ ሆነሽ ከዚህ በኋላ እኔ ወንድምሽ ነኝ። እዚህ ጋር ያለው በሙሉ ወንድሞች ችግራችን ደስታችን ነው። ኢንሻአላህ በሁሉ ነገር አለን። በእውቀትም ሆነ የሚያስፈልግሽ ነገር ካለ አለን እና ይሄን ይመስላል። ቀጥሎ ወንድሞች ጀዛኪላህ። ኦኬ አላሁ አክበር አላሁ አክበር አላሁ አክበር። በጣም ደስ የሚል ነገር ነው። ኢንሻአላህ ምንድነው የምታደርጊው መሰለሽ? አሁን እንትናን ቢንት አለችልሽ፣ ቢንት ሙስሊም የምትባል ልጅ አለችልሽ። ያው አጠገብሽ ትታይሻለች፣ ከአህመድ አፓራራሊ ትታይሻለች እህታችን። እሷን ፎሎ አድርጋትና በውስጥ ስልክሽን አስቀምጪላት። የሰለምቴዎች ግሩፕ አለ፣ እዛ ትምህርት ትማሪያለሽ። እሺ በቃ እኛ አሁን ምንድነው የምናደርገው? ምንድነው ትምህርት ስለምናስተምር ትምህርት ላይ ለተወሰነ ጊዜ ከሚዲያ ላይ ገለል ብለሽ ትምህርቶችን መማር አለብሽ። እስልምናውንም ክርስትናውንም ሁለቱንም ትምህርቶች ተምረሽ በደንብ ጠንክረሽ ምን ብለሽ ደግሞ ትመጪና ደግሞ እኛን ደግሞ ታግዢልናለሽ ማለት ነው። ስራ ታግዢናለሽ። እሺ በቃ በርቺ። ማን ስምሽ ማን ይባል? የምትወጂው ስም ማን የሚል ስም ነው ደስ የሚልሽ ስም? ሀያት። ማሻአላህ ማሻአላህ፣ አሪፍ ስም ነው እህታችን ሀያት። ከዚህ በኋላ ሀያት ነው ስሟ። ደግሞ በየች አድርገሽ እኮ መሀል ላይ ያለሽ የእንትን ምልክት ናት። ከዛ ምን ታደርጋታለሽ? ሀያት ነኝ በሚል ትቀይረዋለሽ ማለት ነው። ጀምረሽው በቃ እዚህ ነው ዛሬ የሞላሽው ማለት ነው። ያት የምትለዋን ዛሬ ነው ሀያት የሚለው ማለት ነው። ማሻአላህ አላህ ይጨምርልሽ። ኤብሮ የምትለው ነገር ካለ ጨምሩላት፣ እንትን የምትላት ካለ ማለት ነው። አይ ማሻአላህ እኔ በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። ያው ሰው እንደዚህ አውቆ ሲመጣና ላይክ ጠይቆ ሲመጣ ትልቅ ነገር ነውና አልሐምዱሊላህ። እንኳን ደስ አለሽ እህቴ፣ እንኳንም አላህ ከእሳት ወደ ጀነት መንገድ አላህ መጣሽ። አልሐምዱሊላህ ረብል ዓለሚን። እንኳንም አላህ ከጀሃነም አፋፍ ላይ አዳነሽ። አላህ ጽናቱን ይስጥሽ እህታችን። ከዚህ ውጭ የምለው ነገር ምንድነው? እውቀት ላይ ትኩረት አድርጊ። በውስጥ የሚያናገሩሽን ሰዎች እንዳሰሚ፣ አቴንሽን ፈላጊ ነገሮች ሰዎች ጋር አትሂጂ። ምን ታደርጊያለሽ? ኡስታዝ እንዳለው ቅድም ራስሽን አጥፊ፣ ማለትም ከዚህ ቲክቶክ ማለት ነው። ከዚህ ቲክቶክ ራስሽን አጥፊና እውቀት ላይ ስሪ። እሺ ቁርአንን ቅሪ። የመጀመሪያው ነገር በእስልምና ምንድነው? ቁርአንን መቅራት፣ እውቀት ላይ ማተኮር፣ ያ ነው ያለው ነገር። ስለዚህ በደንብ ወቂ፣ አላህን በደንብ አግኚ፣ በርቺ። እሺ አላህ ይጠብቅሽ። ለጽናቱ ለሁላችንም ይስጣል። አሚን አሚን። ቢንት አለክ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቶሎ ተዘራረጉና ያው እንትን ቢያት በውስጥ ጻፊላት። ከሀያት ከቢንት ውጭ ማንም ሰው ቢጽፍልሽ እንትናት አትመልሽ ለጊዜው። ወይድም ቢሆን ቢጽፍልሽ አትመልሽ። ቢንትን ብቻ አናግሪ። ከዛ ስልክ አስቀምጪላት። ቴሌግራም ላይ ትምህርት ትማሪያለሽ ኢንሻአላህ በርተሽ ማለት ነው። አይ ቲክቶክ ላይ አልፎ አልፎ መግባት ከፈለግሽም እኛ ቤት ስንከፍት ትገቢያለሽ። እሺ ኢምራን ሲከፍት እኔ ስከፍት ችግር የለውም። ምን ያስወስዳታል? ትምህርት ላይ ብታተኩር ጥሩ ነው። ግን እንደዚህ አንዳንዴ የሆነ ከናፈቀሽ ቲክቶክ ከናፈቀሽ ምናምን ነገር ደግሞ እንደዚህ አሁን ኢብራሂም ቤት ኢንሻአላህ ቃይዳ አስጀምሪያታለሁ እና ደግሞ እንዳላችሁ እህታችንን ታግዛታለች ቢኢዝኒላህ። እስካሁን እኔ በማውቃት በትንሹ አረዳታለሁ። ከዚህም በኋላ ኢንሻአላህ ማሻአላህ አላህ ይጨምርልሽ። አንቺንም አጀር የምታገኝበት አላህ ያርግልሽ። ከእሷ ላይ እንግዲህ እሷ የምታገኘውን አጀር ከእሷ ላይ ሳይቀንስና ሳይጨመር እዚህ ሻሃዳ ሲያዛት ይምራን መልስ የመለስ ነው ኢብራሂምና እኔ ሁላችንም እዚህ ደግሞ ደዋ ሲያደርጉ የነበረው በርቺ ሲሉ የነበሩ ሁላችንም አጅር እናገኝበታለን።
ይህ ትልቅ ነገር ነው። ከዚህ በላይ ምንም ትልቅ ነገር የለም። ራሱ ሰዎችን ወደ ኢስላም ተጣርቶ ላኢላሃ ኢለላህ የሚለውን ገመድ ይዘው ከጀሃነም አፋፍ ላይ ነፃ ወጥተው ላኢላሃ ኢለላህ የሚለውን ገመድ ይዘው ተንጠልጥለው መውጣት ማለት ትልቅ ነገር ነው። ከዚህ በላይ ምንም ነገር የለም። ማለትም ሰዎች እንዲድኑ ነው የምፈልገው። ነፍሳትን ለማዳን ነው እዚህ ቁጭ ያለው እንጂ ሌላ ምንም የተለየ አጀንዳ አንዱን ከፍ አድርገን እኛ ራሳችን ከፍ አድርገን ሌላውን ዝቅ የምናደርግበት፣ ራሳችን አተልቀን ሌላውን የምናሳልስበት፣ ራሳችንን አዋቂ አድርገን ሌላውን መሀይምነት የማድረግ ዓላማም ሜዳማም የለንም። በቃ ይሄ ነው በቃ የሚፈለገው ነገር ማለት ሰዎች እንዲድኑ እንፈልጋለን። ጥያቄ ጠይቀው ተምረው እስልምናቸውን አውቀው መጨረሻ ላይ በቃ ለጀነት እንዲሆኑ ነው። ራሱ ላኢላሃ ኢለላህ ያለ ሰው የጀነት ቁልፍን ያዘ ብሏል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እና በርሺ ተበራቺ አላህ ይጨምርልሽ። አንቺም ከጎን ያለሽው ልጅ ማነው ስምሽ? ከጎን ያለሽው ልጅ ዛህራ። በቃ በርቺ። አንቺም ዲንሽ ላይ ተማሪ በደንብ አንቺም ንጽጽርም ተማሪ። አንቺ ገና ብዙ ነገር ትሰሪያለሽ። ዛሬ አንድ ሰው እንደዚህ ወደ ቅን መንገድ ከመራሽ ነገ ጠዋት ደግሞ እንደዚህ ብትበረቺ በዚህ በአህላቅና በአደብ ትልቁ ነገር እሱ ነው። በሰውን ማክበር አህላቅና አደብ በስነ ምግባርና ግብረገብ በተሞላበት መልኩ ከሰዎች ጋር ኮንታክት አድርገን ወደ ኢስላም የሚመጡበትን መንገድ ማስተካከል ነው። ያ ከተደረገ ምን ይሆናል? ብዙ ሰው የመስለም ፕሮባቢሊቲ ይሆናል ማለት ሰበብ ነው። ደግሞ አላህ ደግሞ እኛ ሲጠቀምብን የምንኮራበትም ነገር የለም። ፕሪቪሌጅ እንድናገኝ ነው፣ አጅር እንድናገኝ ተብሎ የተደረገ ነገር እና በርቱ ለማለት ፈልጌ ነው። ኢንሻአላህ ይህን ይመስላል። ጀዛኩሙላህ ሁላችሁንም። ወያኪ እህታችን ጥያቄ እናስተናግዳ ኡስታዝ። አዎ እንግዲህ አንድ የተወሰነ እንትን እንበልና እናንተ ጋር እንዳይመሽባችሁ ነገ አርብ ስለሆነም በጠዋት የሚነሱ ሰዎችን ምናምን ስለሚኖሩ ክርስቲያኖች ካላችሁ ቅድሚያ ለእናንተ እንሰጣለን። አንዳንድ ብታሳዩና ብትገቡና ብትጠይቁ ብትመራመሩ ምናምን ነገር ደስ ይለናል። ክርስቲያኖች ካላችሁ ማለት ነው። ካላችሁ ማለት ነው። ሁለት ቦታ አለ ብትገቡ ደስ ይለናል። ክርስቲያኖች መጀመሪያ ለክርስቲያኖች ቅድሚያ እንሰጥና ከሌሉ ያው አህመድ ትገባለህ።